አገሬ ልገባ ነው ሳላስብ በድንገት እራሳችሁን አማችሁ ሐኪም ቤት ስትሄዱ ሳታስቡ በአእምሯችሁም በልባችሁም ያለለ ነገር ሐኪም ስነግራችሁ ምን ይሰማችኋል? የዛሬ 3 ሳምንት እኔ ራሴን አሞኝ ነበር ወደ ሐኪም ቤት ሄድኩት። በግማሽ ጎን ራሴን ያመኛል። ድንገት ግን ከሐኪም የተነገረኝ መርዶ በጣም አስደነገጠኝ፣ አሳቀኝም። እዛውኝ ሳቄን ለቀቅኩ። እኔ ጤነኛ ነኝ። ስለዚህ ያመመኝ ራሴን ነው እንጂ እናንተ የምትሉት ይህ በሽታ እኔ ላይ የለብኝም አልኳቸው። ዶክተሩ አረጋጋኝና ነገረኝ። መስማት አልፈለግኩም። ወደ ቤት መጣሁ። ከመጣሁ በኋላ ግን እንቅልፍ አጣሁ። ማታ አስባለሁ፣ ጠዋት አስባለሁ፣ ስተኛ አስባለሁ፣ ምን ጊዜም አስባለሁ። በቃ አሁን ድጋሜ ቼክአፕ አለኝ። ምን እንደምሉኝ አላቅም፣ ግን ምንም ምሉኝ ምንም ወደ ሀገሬ መግባት አይቀርም። ይሄን ከነገሩኝ በኋላ ዶክተሮች ከነገሩኝ ከሰማ በኋላ ለራሴ እቃ መግዛት ጀመርኩኝ። ቪዲዮ ላይ የለቀቁትን እቃ በሙሉ ህመሜን ከሰማ በኋላ ነበር መግዛት የጀመርኩት። ምክንያቱም በህይወት ካለው ኢትዮጵያ ውስጥ የሚያስፈልገኝ እቃዎች አሉ። ስለዚህ እነዛን እቃዎች መግዛት ነበረብኝ። መግዛት ጀመርክ ማለት ነው። ዛሬ እንግዲህ እነዚህ ቪዲዮ ላይ የምታዩት እቃዎች ከቲሙ አዝዤ የመጡልኝ እቃዎች ናቸው። እናንተ ብትገዙ ጥሩ ናቸው ያልኩትን ላሳያችሁ። ከነዚህ ውስጥ ሁሉም ጥሩዎች ናቸው በእርግጥ። ነገር ግን ይሄኛው ቦርሳ ፎቶ ላይ ማንገቻ አለው፣ ሲመጣልኝ ግን ማንገቻ የለውም። ሌላው እችኛው የነብር መልክ ያላት ቦርሳ ፎቶ ላይ ትልቅ ናት፣ ስታዩ ግን በጣም ትንሽ ናት። እችኛው ቦርሳ በጣም ቆንጅዬ ናት፣ የህፃን ልጅ ዳይፐር ማዣ ናት። እነዚህ ሁለቱ ማለት ነው ቆንጆች ናቸው። የህፃን ልጅ ገላ ማጠባ እንዲሁም ደግሞ ዳይፐር መቀየራ ለወደፊት አግብታችሁ መውለድ ለምታስበው ቆንጆ ነው። ይሄ በትገዙ መልካም ነው ብዬ አስባለሁ። በጣም ቆንጆ ነው። እኔ 3 ገዝቻለሁ። ሁለቱን ከፍቼ አይቼ የኛውን አልከፈትኩት። ቆንጆ ነው። አንዳንድ ጊዜ ደግሞ ሱቅ ስትወጡ ይሄ እንደዚህ አይነት ቦርሳ፣ ቀለል ያለ ቦርሳ ቆንጆ ነው። እንግዲህ እዚህ ጋር የምታዩት ያልከፈትኳቸው የውስጥ ልብሶች ናቸው። መታየት የለባቸውም የውስጥ ልብሶችና አልከፈትኩም። እዚህ ጋር ደግሞ የቢላ መሞረጃና የነጭ ሽንኩርት መዳመጫ አለ። እነዚህ ጫማዎች በነገራችን ላይ በጣም ቆንጆዎች ናቸው። ይሄም ጫማ ቆንጆ ነው። ይሄኛውን ጫማ ግን እንዳትገዙ፣ ይሸታል። በጣም ነው መሸተው። ይሄኛውም ጫማ ምንም በቃ ዝም ብሎ ነው፣ ብዙም አይደለም። ባትገዙ መልካም ነው። እቺ ቲሸርት ናት፣ በጣም ቆንጆዬ ናት። ዋጋውም ርካሽ ነው። ይሄ ቱ ፒስ ነው።